ቆይ መች ነው እቺ ልጅ ግን የምትማረው? ቆይ ምን አድርጊ ነው የምትለኝ? የምልሽማ እኔን ስታገኝ ጓደኞችሽን ይዘሽ የምትመጪውን ነገር አቁሚ። መለያየት ሳይሻለን አይቀርም። ይቅርታ፣ ከማን ጋር ነው የምትለያየው ወንድሜ? እዛ ጋ ያለችው ፍቅረኛዬ ናት። እሷ ጋር። ይቅርታ፣ አንተዋወቅም፣ ግን እባክህ ጊዜ ከሰጠኸኝ መፍትሄ አይጠፋም። እባክህ አረ ቢባያት ጓደኛሽ እኔ ፍቅር ቢኝ እንጂ እየበላው ነው። ምን ትበያለሽ? ያዥ ቦርሳ የኔ ናት። ቢኝ እንጂ እኔ ፍቅር። አረ አንቺ ልጅ እየበላሽ አይደለም ወይ ጉድ! ጭራሽ የማትበላ ልጅ። በጣም ቆንጆ ምሳ በላን አይደል? እነ ሜሪ ለምን ቀሩ ዛሬ? ለዘላለም አይመጡም። እሷም ሁሉም ነገር ለካ ካሰብንበት መፍትሄ አለ። አንዳንዴ ከጭቅጭቅ ውጭ የማይፈቱ የሚመስሉ ነገሮች ካሰብንባቸው ትንሽ ኔጌቲቭ ሳይድ ኑሯቸውም ቢሆን መፍትሄ አይጠፋቸው። ደግሞ ባርኮት አለ ብለህ ጓደኛዋን አጉርስና ተለያ ያሉ። እንደዚህ ለሚያደርጉ ሴቶች ግን ይሄ ነገር መፍትሄ ነው ብላችሁ ታስባላችሁ? ፎሎ እና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከብዙ ዓመት በኋላ እኮ ነው የሃይስኩል ጓደኞችን ማገኛቸው። እንዴት ነው ደስ የማይለኝ? አስበው እስኪ ሁሉም ህልሙን እየኖረ ትልልቅ ልጆች ሆነን በስኬት መገናኘት ደስ አይልም? እኔ ግን ከሁሉም በላይ መታደልን እስካገኘው ነው የቸኮልኩት። I've seen a lot of change, been through a lot of pain. Some things are not the same as they were a year ago, but all will be okay. I move on each and every day. The past is where it stays, way back a year ago. I've changed for the better this time. ማን ነበረ ክላስ ውስጥ በጣም ይረብሻል? never be fine. እንዴት ታስታውሳለህ? 9ኛ ብያለችው ልጅ አፍቅረህ ደብዳቤ ስታጽፈኝ። እሱስ ጓደኛዋን ጠብሶላችሁ እሷ ማሪ ያለች ነው የምትጠራው፣ እሱ ደግሞ ማሬን የሚላት። ከዛ የሆነ ሰዓት እየተጀናጀነ ስልኩ ይዘጋበትና በብራዘር ስልክ ደውሎ ምን ቢላት ጥሩ ነው? ሄሎ ማሬ፣ ማር ነኝ ደውይልኝ። እና ምን ላይ ናችሁ ጓደኞቼ? አም ሜካፕ አርቲስት፣ አም ዶክተር። እኔ እንኳን ንግድ ውስጥ ገብቻለሁ። አም ዲዛይነር፣ አም ኢንፍሉዌንሰር። አንተስ መትዬ? እኔ እኮ 10ኛ ክፍልን ከተፈተንን በኋላ በቤተሰብ ችግር ምክንያት ትምህርቱን አቆሙት። አሁን በየቤቱ እየዞርኩ የተበላሹ እቃዎችን የመጠገን ስራ ነው የምሰራው። ስራው ላይ ቆየ 5 ዓመት ሆኖኛል። ያው ኑሮ ስለሚከብደኝ እንደናንተ አላገባውም። ከአንድ ጓደኛዬ ጋር ነው ኮተቢ በ3,000 ብር ተከራይቼ የምኖረው። ስራ እንዴት ነው ታዲያ? የሚጠገን እቃ ፍለጋ ስዞር ውልና ካገኘው ሰርቼ ካላገኘውም ፀሐይዋን ጠጥቼ ወደ ቤት እገባለሁ። የተበላሸ ጁስ መፍጫ ነበረኝ። ስንት ሰራልኛለህ? ማስታወቂያ ከሰራልኝ በነፃ ሰራልሃል። ያው 10,000 ብር እንዴ? 500 ብር እኮ ነው የምሰራው። ቲፕ ማድረግ እኮ መብቴ ነው። በዛ ላይ ደብዳቤ ስትጽፍልኝ ለነበረው ይቆጠርልኝ። በጣም አመሰግናለሁ ጓደኛዬ። በቃ ነገ ቤት መተህ ትሰራዋለህ። ይህ ድራማ አይደለም። በሚያዝናና በሚያስተምርና በድራማ መልክ የሚሰሩ ሰዎችን በአቅማችን 10,000 ብር የምናግዝበት ይህ ድራማ አይደለም የተሰኘው አዲሱ ኮንቴንታችን ነው። አሁን የሰማችሁት ከጓደኝነታችን ውጭ ያለው ታሪክ የመታደል እውነተኛ ህይወቱ ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ እያለን ሁሉም ህልሙ ጋር እንዲደርስ የአቅማችንን እናበርክት። ባርኮት አድቨርታይዝ። ሄሎ፣ መጣሁ። ስራ ወጥቼ ነው፣ ጠብቀኝ። ወንድምህ እኮ ጥሎህ እየበላ ነው። አንተ አትበላም እንዴ? እሱ እኮ ልጅ ነው። አሃ፣ አንቺ ትልቅ ሰው ነሽ። አይ እኔ ዘመድ ልጅ ነኝ። እሱ ከበላ በኋላ ነው የሚበላው። አተ አቤት። እና ጨርሷል። ምሳህን ብላ። ከጨረሰ ምኑን በላው? ይቅርታ ያገባሃል? አረ በፍጹም
እና ዝም ብላ የመጣበትን ሰርታ አትሄድም? እኔስ ምን ገረመኝ? ምን ትልቅ እንዳረገኝ ወይ ቅሌት። ምናልባት ግን ሰውነት ይሁን እንዴ እንዲያገባኝ ያረገኝ? ናንተ እንካንተ የሌላውን ዓለም አላውቅም። እኛ ሀገር ላይ ግን የዘመድ ልጅና የእንጀራ ልጅ ላይ የሚደርሰው የሞራልና የግፍ ማት ያስገርመኛል። ሰው እንዴት የበሰለ ምግብ ይነፍጋል? ለዛውም ለህፃን ልጅ። የእናትነት ትርጉሙ መስጠት፣ ማብላት ሆኖ ሳለ በተቃራኒው ደግሞ የሚነፍጉ ብዙ ሴቶች አሉ። በደግነት ውስጥ የሚገኘውን ሚሊየን መልካም ነገር መዘርዘር እንችላለን። በንፉግነት ውስጥ የሚገኘው ግን በበቀል የተሞላን ሌላ ንፉግን ሰው መፍጠር ብቻ ነው። ቪዲዮውን ሼር እያደረጋችሁ ለምን የዘመድና የእንጀራ ልጅ ላይ እንደዚህ እንደምንሆን ሀሳብ አስተያየታችሁን አስቀምጡልኝ። የኔ ፍቅር ቶሎ ድርጅቱን መርቀን እንመለስ። እኛ ነው የሚጠብቁት። ቶሎ በይ። ምን አይነት ድርጅት እንደምናስመርቅ ሳትነግረኝ ታጣድፈኛለህ እንዴ? ምን አስቸኩልሽ? ስንደርስ ታየው የለ? እሺ ምንም ነገር እየታየኝ አይደለም። ምኑን ነው የምንመርቀው? እዛ ጋር ያለው ባልዲ ይታይሻል? አዎ እሱ ነው የምንመርቀው ድርጅት። የዚህ ድርጅት ባለቤቶች አባይና ጓደኞቹ ናቸው። የሚሰሩትም ሽንት የማሸናት ስራ ነው። ማንኛውም ሽንቱ የመጣበት ሰው እዚህ ባልዲ ላይ በመሽናት 10 ብር ይከፍላቸዋል። እነሱም የሞላውን ባልዲ ሽንቱ ሸተተኝ ብለው ሳይጸየፉ ገንዘብ እስካስገኘ ድረስ ሁሉም ስራ ክቡር ነው ብለው ሽንቱን ደፍተው መልሰው ባልዲውን አጥበው ያስቀምጣሉ። እንዲህ እያደረጉ በቀን 300 400 ይሰራሉ። መጠው መርቅ የላቸው። ስማችሁን እንተዋወቅ። ጉላት አቤ ነው ባላል። ምን ያህል ጊዜ ሆናችሁ ይህን ስራ ከጀመራችሁ? ሁለት ወር ምናምን ሆነ መሰለኝ። ሁለት ወር። ይህን ስራ ለመጀመር ሀሳቡ እንዴት መጣላችሁ? ያው ሰዎች እየመጡ የሽኑ ሲያስቸግሩን ሽታው ምንም መጣው መከራ ስለሆነ ቢያንስ ለኛም ለሻይም ለምንም ትንሽ እናገኛለን ብለን በጣም ደስ ይላል። በቀን ምን ያህል ትሰራላችሁ? 300 400 እስከ 500 በቃ እስከ 1000 ምን እንሰራበት አጋጣሚ አለ። ሽንቱን ወስዳችሁ ስትደፉ ምናምን ግን አያጸይፍም? ምን ችግር አለው? ስራ አይደል? ስራ ክቡር ነው። ማልሰረቅን አቃጠፍን ምን ችግር አለው? ስራ ነው። ስራ እስከሆነ ግዴታችን ነው። የሚያጸይፈው መስረቅ ነው። መስረቅ ብቻ ነው ጽያፍ። ይመቻ ያራዳል። እኔም እንግዲህ ልመርቅላችኋ በደስታ። ድርጅት ምርቃት ላይ ነን። ዋጋው ስንት ነው? 10 ብቻ። ይሄው 10 ሺህ ብር ከፍዬ መርቄያለሁ። በርቱ 10 ሺህ ብር ነው የከፈልኩት። እንግዲህ 999 ሽንት ይቀረኛል። እየመጣሁ እሸናለሁ። ቻው። እሺ ይህ ድራማ አይደለም። በሚያስተምር በሚያዝናናና በድራማ መልክ የሚሰሩ ሰዎችን በአቅማችን የምናግዝበት ይህ ድራማ አይደለም የተሰኘው አዲሱ ኮንተንታችን ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ ባርኮት አድቨርታይዚንግ። እኛም እንግዲህ እየሰራን ነውና ፎሎውና ሼር እያደረጋችሁ ደገፍ አድርጉ። ይመቻችሁ። ወይ ጉድ! ሱፍ ለብሰ የመጣው ፖፖ ለመመረቅ ነው። ፖፖነቱ ላንቺ ነው፣ ለነሱ ድርጅት ነው።